ሰራዊት ፍቅሬ ሪቫኑን ቆረጠው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ዙሪያ ፖሊስ ምርመራውን ይበልጥ አጠናክሮ መቀጠሉን አስታውቋል። በተለይ በታዋቂ አርቲስቶችና የማስታወቂያ ባለሙያዎች ላይ የቀረበው ክስ እጅግ አስደንጋጭ የሆኑ ዝርዝሮችን ይዟል ይለናል። ተከሳሾች ያላቸውን የህዝብ ተቀባይነት ተጠቅመው ሆን ብለው የተጋነነና የሐሰት መረጃ በማሰራጨት ዜጎች እንዲጭበረበሩ በማድረግ ተጠርጥረዋል። ሌላው ለብዙዎቻችን ሚስጥር የነበረው ምን ያህል ቢከፈላቸው ነው ይሄን ነገር ሊሰሩ የቻሉት የሚለው ነበርና የመኪና ስጦታ ወይ ደግሞ ጉቦ እያንዳንዳቸው በአሁኑ የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ መኪና በስጦታ መልክ በመቀበል በህገ ወጥ መንገድ የተገኘን ገንዘብ ህጋዊ ያስመስሉ በማቅረብ ወይ ደግሞ መኒ ላውንደሪንግ ተጠርጥረዋል። በዚህ የማጭበርበር ሴራ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ መሆኑ ተረጋግጧል ይላል። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው! ተጠርጣሪዎች ህብረተሰቡን ለማሳመን የ148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንደዚሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃ ወይም ማስረጃ ሳይኖር 350 መኪኖችን ከውጪ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበረ ፖሊስ በምርመራው አረጋግጧል ይላል። እዚህ ምስሉ ላይ የምታዩቸው ቪዲዮዎች በፊንቴክ ኢንቨስትመንት ቲክቶክ እና እንደዚሁ ፌስቡክ በስፋት ሲዘዋወሩ ሲለቀቁ ነበሩ። ዛሬ አዳማ ነው ያሉት። ቢሾፍቱ ደግሞ ይሄዳሉ ማለት ነው። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጆች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል ነው የሚለው። ሌላው በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ተመልከቱ። እንግዲህ እዚህ ጋር ምን ይላል? በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝቡን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርጎ በማቅረብ የማጭበርበር ወንጀል ሲፈጽም መቆየቱን ፖሊስ በምርመራ ደርሼበታለሁ ብሏል። እዚህ ጋር አሁን ጥያቄው እነ መንሱር እነ ይገረም እነ ሰራዊት ይሄን ነገር ያውቃሉ ወይ የሚለው ነው። ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበረና ተጨማሪ 188 መኪኖችን በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውና በአጠቃላይ 336 መኪኖችን 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪው 90% ክፍያ አለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረገው ምርመራ ደርሶበታል ይላል። ያ ሁሉ እንግዲህ የነበረው ማስታወቂያ ለማጭበርበር ነበር።
ከ1200 በላይ ተጎጂዎችን በማጭበርበር መዝግበው 95000 ብር ቅድመ ክፍያ፣ 285000 ብር የመንግስት ታክስ እንደዚሁ የ130000 ብር ለኤሌክትሪክ መኪና ቻርጅ ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸውን ፖሊስ አረጋግጧል ይላል። ተመልከቱ። ከ1200 ሰዎች ላይ 1,365,000 ብር ተቀብሏል። ያ ሲባዛ 1200 ሲባዛ 1,365,000 ያ ማለት 1,638 ሚሊዮን ብር አጭበርብሯል ይህ ድርጅት። በጣም ነው የሚገርመው። በጣም ነው የሚገርመው። እሺ እንቀጥል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት፣ ዳንኤል ዮሐንስ ማለት የፊንቴክ ኢንቨስትመንት ዋና ማኔጀር ማለት ነው። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የገለጸው የኢትዮጵያ ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም ዋንጫ የእግር ኳስ ሻምፒዮን ላይ እዛ ድረስ ወስዳቸዋል በማለት የዓለም ዋንጫን እንድትመለከቱ ብሎ ብዙ ሰዎችን በሚሊዮኖች የሚቆጠሩ ብር ያጭበረበረ ግለሰብ ነው። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያሳይ አስረድቷል። ይሄ በምስሉ ላይ የምታዩት ሰውዬ አቶ ግርማይ ማለት ነው። ሁለቱ ተጠርጣሪዎች ተጎጂዎችን 50% ቅድመ ክፍያ 950,000 ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950,000 ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል የኢትዮጵያ ፌዴራል ፖሊስ ገልጿል ማለት ነው። እንግዲህ ምን ያህል አደገኛ የሆነ ወንጀል እንደሆነ ማየት ትችላላችሁ። እዚህ ላይ ለሌሎቻችን ትምህርት እንዲሆነን ፊንቴክ ኢንቨስትመንት ብቻ አይደለም በነገራችን ላይ እንደዚህ ነገር የሚሰራው በጣም ብዙ አሉ። በተለይ መኪናና ሪል ስቴት ላይ እጅግ እንድትጠነቀቁ ይሄ ትልቅ መማሪያ ነው። ሌላው በጣም እዚህ ጋር ለኔ አዲስ የሆነብኝ ነገር እንዴት ነው እነ ሰለሞን እነ ሰራይት በጣም ብዙ አመት የቆዩ ናቸው ኢንዱስትሪ ውስጥና አይ ዶንት ቲንክ ብርቃቸው አይደለም በምን ቢያማልላቸው ነው እንደ ነገሮች ሊገቡ ይቻሉት የሚለውን ነገር እንግዲህ ዛሬ ፖሊስ መልሶልኛል። 8 ሚሊዮን ብር የሚገመት መኪና ልክ በስጦታ መልክ እንዳይታወቅባቸው ስላበረከተላቸው ነው የሚለው ፌዴራል ፖሊስ። ለማንኛውም ለ30 ተቀጥረዋል። ከ12 ቀን በኋላ ጉዳዩን እየተከታተልን የምናቀርብላችሁ ይሆናል። አዲስ አበቦች ነን። ጤና ይስጥልኝ።